መቄዶንያ ሰሞኑ እንግዲህ እንዳስተዋል ነው መነጋገሪያ ከሆኑ ጉዳዮች መካከል ሆኗል። የመቄዶንያ ጉዳይ ማለት ነው። እኛ ኦርቶዶክሳውያን ስንቆርብ ለምንድነው አፋችንን የምንሸፍነው? እንደዚህ ምንድነው ምክንያቱ? ሚስጥሩ ምንድነው? ምን አይነት የኦርቶዶክስ ጥላቻ ቢኖርባችሁ ነው በዚህ ልክ ልታጠቁት የተነሳችሁት? እሺ ይሄ እንዲህ ነው። ሌሎቻችንስ ኦርቶዶክሳውያን ምን አይነት እንዝላልነት ቢኖርብን ነው አንድ ላይ መቆም ያቃተን? ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። አሁን በኢትዮጵያ ሲሆን ያለው ነገር ማለት ነው። ኦርቶዶክስ በመሆን ብቻ ትገደላለህ። ኦርቶዶክስ በመሆን ብቻ ስራን ታጣለህ። ኦርቶዶክስ በመሆን ብቻ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ የተወደሰ ይሁን። በወቅታዊ ጉዳይ ተመለስኩኝ። የጋዜጠኛ አሉላ ጉዳይ መነጋገሪያ ሆነ እንደ ቻሌንጅም ተጀምሯል። ለምን ኦርቶዶክሳውያን ላይ ይሄ ሁሉ መከራ እየመጣ ነው? ለምንስ ነው ከሙያቸው እየተባረረው ያሉት የሚለው ነገር እንዳስሰዋለን። ከዛ በተጨማሪ በኦርቶዶክስ ማሊያ የሚጫወቱ አንዳንድ መናፍቃን እናጋልጣለን። ታዲያ መንሱር ጀማር ሰዎች አግኝተውት የተቀረጸ ቪዲዮ አለ። ሲጨቃጨቁ ሲከራከሩ ሪስፖንሲብል አይደለሁ ምን ኃላፊነት አልወስድም ያለበት ጭቅጭቅ አለ እናያለን። ግን ከመምህር ዘላለም ወንድሙ ሐሳብ እንጀምር። መምህር ዘላለም ወንድሙ ወዳጆች የት አላችሁ? እንግዲህ ለበርካታ ዘመናት በቅንነትና በታማኝነት ባገለገለው በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በዛሬው ዕለት በዕለተ ቅዱስ እስጢፋኖስ ማለት ነው የመታሰቢያ መርሃ ግብር በዚህ ደብር ተዘጋጅቶለታል ማለት ነው። እንግዲህ መምህር ዘላለም ወንድሙ በየወሩ በዕለተ እስጢፋኖስ በወር በገባ በ17 ማለት ነው በዚህ ደብር በመገኘት የእግዚአብሔርን ወንጌል ያስተምር ይሰብክ ነበር። ዛሬም ደግሞ ይቺ ቤተክርስቲያን ያገለገለችውን አትረሳምና መምህር ዘላለም ወንድሙን ቤተሰቡን ጠርታ ወዳጆቹን ዘመዶቹን ጠርታ የመታሰቢያ መርሃ ግብር አዘጋጅታለታለች። ታዲያ ከቀኑ 10 ሰዓት ጀምሮ ደብረ ሰላም ቅዱስ እስጢፋኖስ መስቀል አደባባይ በሚገኘው ቤተክርስቲያን ማለት ነው ሁላችንም ተገኝተን መምህራችንን ወንድማችንን ልናስበው ልንዘክረው ያስፈልጋል። በዕለቱም ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ይህንን መርሃ ግብር እንግዲህ የደብሩ አስተዳዳሪ ሌሎችም አካላቶች በጣም ደስ በሚል ሁኔታ አዘጋጅተዋል ማለት ነው። በዚህ መርሃ ግብር ላይ በርካታ ሰዎች ይገኛሉ። ሁላችንም በዚህ ባገለገለበት ደብር ተገኝተን ወንድማችን እናስበዋለን ማለት ነው። ዛሬ ከቀኑ 10 ሰዓት ጀምሮ ሁላችንም በእስጢፋኖስ ቤተክርስቲያን እንገናኝ። ለሌሎችም እንዲደርስ በደንብ ኮፒ ሊንክ እና ሼር አድርጉት። እንግዲህ የቪዲዮ ራሱ ቀጥ አስተሳካ ምናምን ከ20 አካባቢ ሆኗል። ስለዚህ በተለይ ይሄን ቪዲዮ ባያችሁበት ሰዓት ላይ ቅርብ አካባቢ ከሆናችሁ የመምህር ዘላለም ወንድሙ መታሰቢያ ዝግጅት እየተዘጋጀ ስለሆነ ቅዱስ እስጢፋኖስ ቤተክርስቲያን አትቅሩ ነው። ወደ ወንድማችን እንምጣ። ያች ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ ሁላችሁም ኦርቶዶክሳውያን ትብብራችሁ እጅግ በጣም ያስፈልጋል ብዬ አስባለሁ። መተባበር አለብን። ወንድማችን አሉላ ኦርቶዶክስ እና የማንቸስተር ደጋፊ አገባለው በማለቱ የራሱን አቋም በመግለጹ እየደረሰበት ያለው ነገር ቀላል ነገር አይደለም። በዙሪያ ያሉ አብሮት የሚሰሩትም ከሱ ጋር እንደቆሙ አሳውቀዋል። በጣም እጅግ ደስ የሚል ነገር ነው። እኛም አብረነው ልንቆም ይገባል። በጥያቄው ላይ የተጠየቀውን ጥያቄ ሲመልስ ምን አላለም መሰላችሁ? ሁላችሁም ኦርቶዶክስን ማግባት ያለባችሁ አላለም። ሁላችሁም የማንቸስተር ደጋፊ ነው ማግባት ያለባችሁ አላለም። ያለው ስለራሱ ነው። እኔ እምነቷ ኦርቶዶክስ የሆነ የምትደግፈው ማንቸስተርን የሆነ ሴት ነው ማገባው አለ። እኔ ነው ያለው። ምን አገባት አለ ሌላ? ማንን ነካ? ምን አይነት የኦርቶዶክስ ጥላቻ ቢኖርባችሁ ነው በዚህ ልክ ልታጠቁት የተነሳችሁት? እሺ ይሄ እንዲህ ነው። ሌሎቻችንስ ኦርቶዶክሳውያን ምን አይነት እንዝላልነት ቢኖርብን ነው አንድ ላይ መቆም ያቃተን? መተባበር ያቃተን በምን ምክንያት ነው? ይህንን አጀንዳ አድርጎ ወደ ህግ ማቅረብ ያቃተን? ይህንን አጀንዳ በደንብ አንስተን ሰው እንዲወያይበት ለወደፊቱ መፍትሄ እንዲያገኝ ማድረግ ያቃተን እንዴት እንደው እንዝላል ብንሆን ነው? ምን አይነት አዚም ነው ያለብን? ወደ ቤተክርስቲያን አልጠቆም አለለም። አባቶች እንደዚህ አይነት ተጽዕኖ ላይ ለምን አልተናገራችሁ ማለት አልፈልግም።
ከዚህም የባሰ እጅግ በጣም ብዙ ድምጻቸውን የምንጠብቅባቸው ቦታዎች ላይ ስላልሰማን ማለት ነው። እና ዩቲዩቡን ሰብስክራይብ እናድርግለት የአሉላን። ቀጥሎ የሚያስተላልፋቸው ነገሮች ካሉ የራሱን እርምጃ የሚሄድም ከሆነ እርምጃውን አይተን ልንከተለው ልንደግፈው ይገባል ብዬ አስባለሁኝ። እና ዩቲዩቡ 11000 ሰብስክራይብ ነው ያለው። እጅግ በጣም እናሳድገው። አሉላ ብላችሁ ሰርች አድርጉ። አብረን እንቁ። የዩቲዩብን እንትን ወይ ስክሪን ላይ ወይ ደግሞ ኮሜንት ላይ አስቀምጥላችሁ። ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? ትገደላለህ። ኦርቶዶክስ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር አሁን በኢትዮጵያ እየሆነ ያለው ነገር ማለት ነው። ኦርቶዶክስ በመሆን ብቻ ትገደላለህ። ኦርቶዶክስ በመሆን ብቻ ስራን ታጣለህ። ኦርቶዶክስ በመሆን ብቻ ብዙ መከራ ብዙ እንግልት ይደርስባል። ይሄ ወንድማችን እኔ ኦርቶዶክስ ነኝ ከኦርቶዶክስ ውጪ አላገባም ስላለ ብቻ ነው። ሌላ ምንም የተናገረው ነገር የለም። ሃይማኖቱን ከሃይማኖቱ አላጣለም። የሌላ ሰው ሃይማኖት አላንቋሸሸም፣ ዝቅ አላደረገም። ምንም ያደረገ ነገር የለም። እኔ ኦርቶዶክስ ነኝ። ኦርቶዶክስ ማለማተም ነው ማገባ ስላለ ብቻ ነው። ነፍሰዎች አሉ በኦርቶዶክስ ጠል ሊሆኑት በየመስሪያ ቤቱ ቁጭ ያሉት ማለት ነው። አሉላውን ጎበዝና ጠንካራ ስለሆነ ነው ፊት ለፊቱ መጥቶ የተጋፈጠ እንጂ ብዙዎቹ ማተባቸውን ፈቷል። ብዙዎቹ ከስራቸው ተባርረዋል። ብዙዎቹ ያላስፈላጊ ነገሮች ውስጥ ገብተዋል ማለት ነው። አሉላን እንደ አንድ ግለሰብ እንዳታዩት። አሉላ ከ80 እና 70 ሚሊዮን የሚከተለው እምነት ስለሚከተል ነው እየተባረረ ያለው ማለት ነው። ኦርቶዶክስ ስለሆነ ብቻ ማለት ነው። በኦርቶዶክስ ጠሎች እየተባረረ ያለው ማለት ነው። ስለዚህ ሁላችሁም ለወንድማችን ድምጽ ልትሆኑ ይገባል። በአስቸኳይ ወደ ስራ እንድንመለስ እንፈልጋለን ማለት ነው። ኦርቶዶክስ እየጠላችሁ እዚህ ምድር ላይ አብረን መኖር አንችልም። እኛም መብት አለን፣ እንደ ማንኛውም ሰው መብት አለን። እንደፈለግን መኖር እንችላለን። በሃይማኖታችን ምክንያት ልታሸማቅቁን አትሞክሩ። በቃ አትሞክሩ። እንዴ የኳስ ደጋፊው ኦርቶዶክስ የለም ማለት ነው? ኦርቶዶክሳውያን ጋዜጠኞች ኦርቶዶክሳዊ ነኝ ስላሉ ኦርቶዶክሳዊ ሴት ማግባት እፈልጋለሁ ስላሉ ለምንድን ነው የሚባረሩት? ለምንድን ነው ዝምታው? የምዕመኑ ዝምታ፣ በተለይ ደግሞ የደጋፊዎቹ ዝምታ ለምን እንደሆነ አልገባኝም። እንቀጥል። የእውነት ሲሪየስ ጉዳይ ነው። ወንድማችን አሉላ ፍሬው ስራ ገብተው ተባሯል። የተባረረበት ምክንያት ደግሞ ማለት ነው እምነቱ ነው። እምነቱ ማለት ነው ኦርቶዶክሳዊ ነኝ በማለቱ ተባሯል። ለአገባት መፈልጋት ሴት ኦርቶዶክሳዊ መሆን አለባት በማለቱ ተባሯል ከስራ። የጣቢያው ባለቤት አሉላ ፍሬውን ወደ ጣቢያው እንዳይገባ አድርጎታል። ወደ ስራ ገብታው ቀላል ነው፣ በጣም ቀላል ነው። እኛ ባለማተቦች ምን ማድረግ አለብን ከዚህ በኋላ? እኔ በግሌ አሉላ ፍሬውን የራሱ የሆነ የጣቢያ የራሱ የሆነ የስፖርት ጣቢያ እንዲኖረው ማድረግ እንችላለን። አዎ እንችላለን፣ በጣም እንችላለን። በጣም እንደ አንዳንድ እንደነዚህ አይነት ለማኞች አይደሉም። አሉላ ፍሬው በጣም የጸና ነው በእምነቱ፣ ጎበዝ ነው፣ በጣም ጎበዝ ማለት ነው። እዚህ ጋር ስለ እግር ኳስ አይደለም እያወራሉት፣ ስለ እምነት ነው እያወራሉት፣ ስለ እምነት ማለት ነው፣ ስለ ሃይማኖት ነው እያወራሉት። ስለዚህ ሁልሽም ባለማተብ አሉላ ፍሬውን የራሱ ጣቢያ እንዲኖረው አድርገን እነዚህን ማፈሪያ ቢሶች ባለ ሀብቶች ማሳፈር አለብን። ማሳፈር ማለት ነው። እኔ በግሌ 10,000 ብር አዋጣለሁ። ሌላው ባለማተብ ሁሉም 10,000 ብር ያዋጣ። አሉላ ፍሬው ይድረስ ለአንተ ነው የመልእክት፣ ለአንተ ማለት ነው። የምር ወንድሜ በጣም ነው የምኮራብህ። ጀግና ነህ። በጣም አደንቃለሁ። የእውነት አውቃለሁ። እኔም የማይሰር ደጋፊ ነኝ፣ አንተም የማይሰር ደጋፊ ነህ። አሁን ግን ጉዳዩ የእግር ኳስ አይደለም፣ ጉዳዩ የእምነት ነው። እኔም ባለማተብ ነኝ። በሚደርስብህ ግፍና በደል በጣም ነው ማዝነው። የምችለውን ለማድረግ ዝግጁ ነኝ እኔ፣ እንዲሁም ለመተባበር። ሌላውን ባለማተብ ይሄ ጉዳይ ከዚህ በፊት በእነ ሀና ዮሐንስ በእነ እሸቱ በተለያዩ ሰዎች እንዲሁም ባንክ ቤት ውስጥ በሚሰሩ ባለማተቦች የሚደርስባቸው ግፍና መከራ በእምነታቸው በጣም ብዙ ነው ያለው፣ እያየን ያለን። አሁን ግን ይበቃል፣ የእውነት ይበቃል። አንዳንዱ ለእምነቱ ሲል ልክ እንደዚህ አይነቱ እምነቱን በገንዘብ ቀይሮ ያጎበድዳል። እንደ አሉላ ደማያነ ደግሞ እምነቱን ላለመቀየር ለእምነቱ ሲል ዋጋ ይከፍላል። ስለዚህ ሁልሽም ማስቢበት። እኔ ዝግጁ ነኝ።
10,000 ብር አዋጣለሁ፣ ሌላውን ባለማተብ 10,000 ብር ያዋጣ። አሉላ ባንክን አዘጋጅ፣ እኛ እናስገባላለን። አንተ በቅርብ ጊዜ ራስን ጣቢያ ትከፍታለህ። ምንም ማፈር አይጠብቅብም፣ ምንም ማጎንበስ አይጠብቅብም። አንተ ኩሩ ባለማተብ ነህ፣ ኩሩ ባለማተብ ማለት ነው። እንወዳለን፣ የእውነት እንወዳለን ማርያምን። እኔ በጣም በቀላል ስራ ማድረግ የሚቻል ዩቲዩብ ከፍቶ ይሰራ የነበረውን ስራ መቀጠል ይችላል። 1-2 ጋዜጠኞች አያጣም። እውነት ለመናገር ከእሱ ጋር ሊሰሩ የሚችሉ በሙያው የሚመሳሰሉ ሰዎችን አያጣም። ማምጣት ይችላል። ላይቭ ማስተላለፍ ይችላል። በጣም ቀላል ነገር ነው። ስለዚህ ኳስ የምትመለከቱ ወንድሞች እህቶች ሊንኩ አስቀምጥላችኋለሁ። ሰብስክራይብ አድርጎት አግዙት። ከዚህ በኋላ በጥገኝነት የሚኖርበት ምክንያት ያለ ብዬ አላስብም። ወደ መንሱር ጀማል ልምጣ። እነ ኮተት እንደዚህ እያሉ ነው እና አዳምጣቸው። እንግዲህ አንተን ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች እኔ ነው። እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምለው። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይኬድባቸዋል። ፍትህ ትክክለኛ ፍርድ እስካሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋል። እውነቴን ነው የምላችሁ፣ እፈራላችኋል። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። መቄዶንያ እንግዲህ እንዳያችሁት ለምን ወቁኝ ማን ወቁኝ ያላችሁ፣ ምክንያቱም ማስታወቂያ በሚሰራ አካል ነው። ይሄ ትንሽ ከመታሰራቸው በፊት የወጣ እየተገኘ የተሰራ ቪዲዮ ነው። ማን ወቁኝ ያላችሁ ሰው ማስታወቂያ ሲሰራ ያንን ሰው አምኖ ነው ያንን ድርጅት ጋር የሚሄደው። አይ ለምሳሌ ማስታወቂያ ላይ ባሳለፍ እኔን አምናችሁ ነው ያንን ቦታ የምትሄዱት። ኦኬ ጸጋይ ቢያስተዋውቁት ጥሩ ቢሆን ነው። ጥሩ ባይሆን ኖሮ እኮ ጸጋይ አያስተዋውቀው ነበር ተብሎ ይታመናል። ሰራዊት ፍቅሬ ሲያስተዋውቅ ሰራዊት ፍቅሬ ያስተዋውቁ ጥሩ ድርጅት ቢሆን ነው፣ መልካም ድርጅት ቢሆን ነው። ባይሆን ኖሮ እኮ አያስተዋውቁት ነበር ተብሎ ስለሚታሰብ ያን አካል አምኖ ይሄዳሉ። እሱ ግን ማን ወቁኝ ያላችሁ፣ ይሄ በጣም ነውረኝነት ነው። መቄዶንያ ሰሞኑ እንግዲህ እንዳስተዋል ነው መነጋገሪያ ከሆኑ ጉዳዮች መካከል ሆኗል። የመቄዶንያ ጉዳይ ማለት ነው። እርዳታ አሰባሰቡን በተመለከተ እንዲሁም ደግሞ የሚረዳበትን መንገድ በተመለከተ ሁለት አይነት የሐሳብ አሰጣጦችና አታዮችን ተመልክተናል። የመጀመሪያው ፍጹም ጤናማ የሆነ ገንቢ የሆነ እንደው እንዲህ ቢሆን እቺን መንገድ ይከተል የምትል
ነገር ያላት ሲሆን ሁለተኛው ደግሞ ፍጹም ስድብ የሆነ ሰባሪ እና እስከዛሬ ምናልባት በዚህ አይነት ደረጃ መቄዶንያ ላይ እንዲህ አይነት የትችት ላይኖች ወይም ዘለፋ አይነት ነገር ይነሳል ብለን በማንጠብቀው ሁኔታ ውስጥ ድረስ በተለይ በቅንነት የሚያገለግለው ትጉ ወንድማችን ዶክተር ብንያምን በዛ ደረጃ ብዙ የሚያብጠለጥሉ ብዙ ነገሮች ተመልክተናል። ይሄ ፍጹም የወረደና ነውር ነው። ምናልባት እንዲህ የምታደርጉ ሰዎች ቁጭ ብላችሁ እንደው ወደ ህሊናችሁ ማገናዘብ እንድትችሉና ወደሚቀርባችሁ ቤተ እምነት እንግዲህ በፈውስ ታምራት የምትፈወሱበትን መንገድ እንድትመርጡ ነው ልጠቁም የምችለው። በጤናማ መንገድ ሐሳብ የሰጣችሁ ሰዎች እንደው ይህችን መንገድ ቢከተል ያላችሁ ሰዎች ደግሞ ማህበራዊ ሚዲያ ላይ ከመናገርና ከመጻፍ በላይ መቄዶንያ ግቢ ተገኝታችሁ ሐሳባችሁን ብትሰጡ በእርግጠኝነት መናገር የምችለው መቄዶንያ ሐሳብ የሚቀበል ድርጅት መሆኑ ነው። በተለይ ዶክተር ብንያም እንዲህ ቁጭ ብሎ እንኳን ይሄ ለመቀመጥ የጤንነቱ ሁኔታ በማይፈቅድለት ሁኔታ እንዲና እንዲህ እየተገላበጠ እንኳን ሐሳባችሁን ይቀበላል። ስለዚህ ማህበራዊ ሚዲያ ላይ እንደው ሰንዝሮ ቦምቡን ነቀል አድርጎ አፈንድቶ ዞር ማለት ሳይሆን ሄዶ እዛው ግቢ ይሄንን መንገድ ብንከተል ብሎ አማራጮቹን በጋራ ማየት የተሻለ ነው ብዬ አስባለሁ። ማህበራዊ ሚዲያ ላይ የሆነ ሐሳብ ሲሰጥ በጣም ኃላፊነት ሊኖር ይገባል። በተለይ እንደ መቄዶንያ አይነት ሴንሲቲቭ የሆኑ ጉዳዮችን ስንነካ በጣም ጥንቃቄ ሊኖር ይገባል ብዬ አስባለሁ። ኦዲት ይደረግ መቄዶንያ ብላችሁ ስትነሱ መቄዶንያ እኮ ሌባ ነው ብሎ የሚተረጉም አንባቢና ሰሚ ያለበት ሁኔታ እንዳለ መረዳት ያስፈልጋል። ሁለተኛ ጥያቄ አጠያየቁ በራሱ ኦዲት ይደረግ የሚል ሳይሆን መሆን ያለበት ኦዲት ይደረጋል ወይ እሱን ካጣራም በኋላ ነው ኦዲት ይደረግ የሚል ሐሳብ የሚሰጠው። ከዚህ ጀምሮ ሌሎቹንም አይነት ሐሳቦችን ስንሰጥ ፍጹም ሄልዚ በሆነ ሁኔታ መሆን መቻል አለበት። አሁን ግን ያለው ግለት ሌላ ነገር ነው ጭምር የሚመስለው። ፕላስ ደግሞ እንደው መቄዶንያን በዚህ ደረጃ ሊነሳ አይገባውም የሚለውን ነገር ፕሮቴክት ሊያደርጉ የተነሱ ወንድሞችን በተለይ ወንድማችን ብሩክን አንዳንድ ሰዎች የማይሆን የሆኑ ማብጠልጠሎችን ስትጠቀሙ ቃላቶቻችሁ ራሱ ደስ የማይውሉ ሆኖ እናያለን። የውስጦቹን ችግር የለውም በስራ ታያላችሁ። ያንን የምትሉበትንም መንገድ እንረዳለን። ከምን አንጻር እንደሆነ ከእናንተ ጋር ልዩ ልፍልፍ ይፈልጋል ብዬ አላስብም። ነገር ግን ከአጥር ማዶ ያላችሁ ሰዎች እንደ አቤል አቡና አይነት ሰዎች መጠንቀቅ ይኖርባችኋል ብዬ አስባለሁ። ምናልባት እንደ ገቢ ጉተማ የግል እስር ቤት ላይኖረን ይችላል። ነገር ግን በህጋዊ አግባብ ለመጓዝ የምንመርጣቸው መስመሮች እንዳሉ ማወቅ ያስፈልጋል። አጥር ዘለህ ስትናገር ስም ማጥፋት የሚል ነገር ከላይ እንዳለ ወይም በህግ ሊያስጠይቅህ እንደሚችል ማሰብ በጣም ተገቢ ይሆናል ብዬ አስባለሁ። በመስመሩ ምንንም ነገር እንደግፍ፣ በመስመሩ ምንንም ነገር ብንቃወም በጣም መልካም ነው ብዬ አስባለሁ። ሐሳብ ያላችሁ ሰዎች በርቀት ሆናችሁ የምትሰነዝሩት ሐሳብ የደሃ ጉሮሮ መዝጋት የለበትም። እነ ዶክተርንም የሚሰብራቸው እንዲሆን መሆን መቻል የለበትም። ሂዱና መቄዶንያ ጠይቁ። ለሐሳባችሁ ክብር አለኝ። አጠያየቃችሁ ግን ይስተካከል። እኛ ኦርቶዶክስ እኔ በእርግጥ ሐሳብ አይነሳ ከሚል ሰዎች መካከል አይደለሁም። ሰው ያየው ክፍተት ሊኖር ይችላል፣ እንዴት ያቀርበው የሚለው ነገር ላይ ነው። ከዛ በተጨማሪ ደግሞ ጉዳዩ ደግሞ የሃይማኖት ባይሆን ኦርቶዶክስ ስላልሆነ ነው ወይ ደግሞ እንደዚህ መናፍቃን ጋር ስላልሆነ ከሚል አንጻር ወጥቶ ደግሞ ሐሳባቸውን በበሰለ ሁኔታ ማቅረብ ቢችሉ ትናንትናም እንደነገርኩትኝ ምንድን ነው ችግሩ፣ የታዩ ችግሮች ካሉ ነጥብ አድርጎ ይሄ ችግሮች ይታያሉ፣ ይሄ ነገሮች ከውስጥ እየተሰማሉት፣ ይሄ ነገር ክፍተት አለ፣ ስለዚህ እንዴት ነው የሚታየው ተብሎ በሐሳብ ቢቀር ከመተቻቸት ባለፈ ምንድን ነው የታየው ክፍተት፣ ምንድን ነው ዶክተር ቢንያም መሸፈን ያለበት መሙላት ያለበት ነገር ምንድን ነው? አንዱ ኮሜንት ብያየው ነበር ቅድም በሰራሁት ቪዲዮ ላይ ዶክተር ቢንያም ከታዋቂ ሰዎች ጋር መሆን ከጀመረ ጀምሮ የተበላሸ ነገሮች አሉ። ሲጀምር ዶክተር ቢንያም አይደለም ረን የሚያደርገው አይደለ፣ ድርጅቱ ሚስቱ ነች፣ ባለቤቷ ነች ረን እያደረገች ያለችው። ራሱ እንደተናገረው እኔ ብዙ ነገር እንታለም ብዙም አልንቀሳቀስም፣ ባለቤቴ ነች ብዙ ነገር የምታንቀሳቀሰው ብሏል። ስለዚህ ባለቤቱ ከሆነች መጠየቅ ያለባትም እሷን እንጂ ህመምተኛውን በራሱ ችግር ያለበት በአግባቡ እንኳን መቀመጥ የማይችል ሰው ላይ ይሄ ሁሉ ዱላ ማውረዱ ተገቢ ነው ብዬ አላስብም። መጠየቅ ያለበት ነገር ካለ ነጥብ አድርጎ ይሄ ችግሮች ተሰምቷል፣ ይሄ ነገሮች ክፍተት እየታየ ነው። ባለፈው ይሄ የሚያክልበት ሰብስቦ ነበር፣ ወዴት ገባ? ምንም ለውጥ ህንፃው ላይ የለም። ብር ይገጠማል ተብሎ ነበር፣ አልተገጠመም። ሆኖም ጥያቄያችሁ እንደዛ ብሎ ማቅረብ የተሻለ ነው ብዬ አስባለሁ። ሌላኛው አሳሳች መረጃ ደግሞ ሴት ደግሞ ይችላል። እኛ ኦርቶዶክሳውያን ስንቆርብ ለምንድን ነው አፋችን የምንሸፍነው? እንደዚህ ምንድን ነው ምክንያቱ? ሚስጥሩ ምንድን ነው? ምክንያቱም መጽሐፍ ቅዱስ የሚለው ስጋው ደግሞ በወሰዳችሁ ጊዜ ሞቱን ትናገራላችሁ እና ለምንድን ነው እኛ ተቃራኒ የምናደርገው? በመጀመሪያ እንግዲህ ከመቼውም ጊዜ በበለጠ ይህንን ቪዲዮን ኮፒ ሊንክ ሼር እንድታደርጉ፣ ምክንያቱም አካውንቴ ሪፖርት እየተደረገ ስለሆነ ኦርቶዶክሳውያን ኮፒ ሊንክ ሼር አድርጉልኝ።
እንግዲህ ከዛ በመቀጠል ሁሌ እንደምናገረው እቺ ልጅ ኦርቶዶክሳዊ አይደለችም፣ መናፍቅ ነች፣ ተሐድሶ ነች። ይሄንን ሁሌም አስረግጬ እናገራለሁ። ኦርቶዶክሳዊ ነኝ ማለቷን እስካላቆመች ድረስ ማለት ነው። ውሸት እናት ቢኖረው ቁርጥ አንቺን ነበር ይመስለው። በነገራችን ላይ የውሸት እናት ማለት አንቺ ነሽ። ከዛ ውጭ እንግዲህ ጥያቄ ጠይቀሻል። መጠየቅ የነበረብሽ ለምንድን ነው አፋችሁን የምትሸፍኑት ብለሽ ነው እንጂ የምንሸፍነው ብለሽ መስለሽ ለማጭበርበር ባትሞክሪ መልካም ነው። የሆንሽውን አምነሽ መጠየቅ ነው። እኛ ደግሞ ለአንቺ መልስ እንሰጣለን ማለት ነው። ቤተክርስቲያናችን እንደሚታወቀው ያለ መጽሐፍ ቅዱስ መሰረት ምንም ነገር አታደርግም። ምሳሌ ተደርጎ የተቀመጡ ነገሮች በሙሉ ከመጽሐፍ ቅዱስ የሚወሰዱ ናቸው። ከዛ ውጭ እንግዲህ ክርስቶስ ነፍሱን አሳልፎ ከሰጠ በኋላ ዮሴፍና ኒቆዲሞስ ከመስቀል አውርደው በአዲስ መቃብር አኑረውት ድንጋይ እንደዘጉበት እንደገጠሙበት መጽሐፍ ቅዱስ ይናገራል። ያንን ምሳሌ በማድረግ ካህኑ በአፋዊ ንጽህናቸውን በሳሙና ልቦናቸውን ደግሞ በንስሐ ላበሩ ሰዎች ልብ ውስጥ የክርስቶስን ስጋና ደሙን ይቀብሩታል ማለት ነው። አንደኛው ምሳሌነቱ ይሄ ነው። ሌላው ሁለተኛው እንግዲህ ክርስቶስ ለኛ ያደረከው ነገር የሚነገር አይደለም በሚል ምሳሌነት አፋችንን እንሸፍናለን ማለት ነው። ያደረገልን ለኛ የሰጠን ነገር ከመናገርም በላይ ነው የሚል ምሳሌነት ስላለው። ሶስተኛው እንግዲህ አፋችንን የምንሸፍንበት ምክንያት ክርስቶስ በእኔ ውስጥ አለ የሚል ምሳሌነት አለው ማለት ነው። የመጨረሻውና በጣም የሚያስገርመኝ አፋችንን ከቆረብን በኋላ የምንሸፍንበት ምክንያት ከዚህ በኋላ እኔ ለኃጢአት የተዘጋው ነኝ የሚል ምሳሌነት አለው። ክርስቶስ በመቃብር እንደተዘጋበት እኔም ደግሞ ለኃጢአት ከዚህ በኋላ የተዘጋው ነኝ የሚል ምሳሌነት አለው። ሰዎች ከቆረቡ በኋላ ከአፋቸው ምራቅ እንዳይወጣ ሲያወሩ ሲነጋገሩ ምን ያደርጋሉ? አፋቸውን ይሸፍናሉ በነጠላ ማለት ነው። ግን በጣም የሚያስገርመኝ ነገር አንድ በክርስቶስ ስጋና ደም አማናይነት የማያምን ሰው የኛ አፍ መሸፈን ይህንን ያህል አስገርሞት መጠየቁ በጣም ይገርመኛል። ምክንያቱም እናንተ እኮ በመጀመሪያ እኮ የክርስቶስን ስጋና ደሙ እውነተኛ ነው ወይም አማናዊ ነው ብላችሁ አታምኑ። እዛ ጋር ሳትደርሺ ወይም ደግሞ መታሰቢያ ነው ብለሽ ለምታምኙ ነገር አፍ መሸፈን ጋር ክርክር ምን እንዳመጡ አልገባኝም። ሁለተኛም ደግሞ አንድ ሰው በቆረበ ቀን የግድ መናገር አለበት ወይ? እኔ የክርስቶስን ስጋና ደም ወስድ የወሰድኩ ቀን የግድ እየለፈለፍኩ መዞር አለብኝ ወይ? እንቅስቃሴ ብዙ ማድረግ የለባቸውም፣ ብዙ ምግብ መብላት የለባቸውም። ምክንያቱም ሜቢ ብዙ በልተው ከጠገቡ እንዳይወጣ፣ ምክንያቱም የክርስቶስ ስጋና ደም በውስጣቸው ስላለ ይጠነቀቃሉ፣ አይታጠቡም። የማይታጠቡበት ምክንያት ንጹህ የሆኑን የክርስቶስን ስጋና ደም ስለወሰዱ ከዛ በላይ ንጽህና ስለሌለ ሰዎች አይታጠቡም። ለብሰውት የቆረቡትን ልብስ አያወልቁትም። ለምን? የክርስቶስን ስጋና ደም የወሰዱ ሰዎች ስለሆኑ በንጽህና ስላሉ ማለት። ስለዚህ እንዳልኳችሁ እንግዲህ የክርስቶስን ስጋና ደም እውነተኛ ነው ብሎ የማያምን ሰው እንደዚህ አይነት ጥያቄ የሚያመጣው ለነገር ለተንኮል እንጂ የእውነት የክርስቶስን አዳኝነት ለምን አልተናገርክም? እኔ በሰንበት ብቆርብ ለምሳሌ ቀኑ ካለፈ በኋላ እኔ የክርስቶስን ስጋና ደም እንደምወስድ መመስከር እችላለሁ። የግድ ያንን ቀን ያንን ሰዓት አሁን እንደወሰድክ መስክር የሚል መጽሐፍ የለም። መውሰዳችሁን ተናገሩ እንጂ በወሰዳችሁበት ቅጽበት ተናገሩ የሚል ነገር መጽሐፍ ቅዱስ ላይ የለም። ስለዚህ ለተንኮል የሚነሱ ጥያቄዎች አሉ። እንግዲህ ለአንቺ ብቻ ሳይሆን ለብዙ ሰዎች መልስ ይሆናል ብዬ አስባለሁ ይህ ቪዲዮ እና አንዳንድ ሰዎች ያመናችሁበትን ነገር እውነተኛውን ትምህርት ሳትይዙት ሰዎች በሚያምኑት ነገር ላይ ኔጌቲቭ ጥያቄ ይዛችሁ መምጣት ለእናንተም ተገቢ አይደለም። አእምሯችሁን ሁልጊዜ ኔጌቲቭ ነገር አታሳስቡት። ፖዚቲቭ ነገሮችን አስቡ። ሌላ ምን እንላለን? እኛ ሰዎችን እናበስላለን ብለን እኮ አረረን ወገን፣ ምን ይሻለናል? ጥሩ እንደዚህ እናያዘውና እንደው ኮሜንት ልጽፍላት አስቤ ነበር። ቪዲዮ አይቼዋለሁ። ይሄን ቪዲዮ ኮሜንት ልጽፍላት እስቲ እና አንቺ ተቀበይና እስቲ ስትለፈልፊና እንይሽ ወይ ደግሞ ስትናገሪ እንይሽ ልላት ነበር። ግን እንደማታምንበት ስለማቅ እንደማትቀበልም ስለማቅ ከአፋ በውጭ እንዳለችም ስለማቅ ብዙ ጊዜ ማጥፋት አልፈለኩኝም። ሁለተኛ ነገር ደግሞ ራሳቸው ፕሮቴስታንቶቹ የጌታ እራት ብለው ይቀበላሉ። በኩባያ ይታደላሉ፣ ትንሽ ኩባያ ይታደላል፣ እነሱ ይቀበላሉ። ግን ያን እንደተቀበሉ ግን ሲለፈልፉ ግን አናያቸው። ወይ ደግሞ ሁሉም ተነስቶ ቃል እግዚአብሔርን ካልተናገርኩ ሲል ጋር ነው ሁሉም አደቡን ይዞ ስርዓቱን ይዞ ይቀመጣል እንጂ አሁን እሷ እንዳለችው የተቀበላቸው ጊዜ ላይ የጌታን ነገር መዳኑን ሞቱን ትናገራላቸው የሚለውን አይተገብሩትም። እነሱ አላቸው እንቀበል ብለው እነ ሉተራን እንዲዎችም ማለት ነው የሚቀበሉ
ተቀብለው ወረፋቸው ሄደው ቁጭ ይላሉ እንጂ በቃ እኔ ቃል እግዚአብሔርን ካልተናገርኩኝ እኔ ጌታ ሞቱና ትንሣኤውን ካልተናገርኩኝ ብሎ ሲለፈልፉ አታዩዋቸው። ቁጭ ከዛ በኋላ ሙጥት አሲት በየትኛውም በነገራችን ላይ የኦሪየንታል ኦርቶዶክስ ብቻ አይደለም፣ በዓለም አቀፍ ደረጃ አለ። ከተቀባ በኋላ አረፍ ብሎ ቁጭ ብሎ ወደ ቤቱ ይሄዳል እንጂ ካለፈለፍኩኝ ካላስተማርኩኝ የሞቱና ትንሣኤውን ካልተናገርኩኝ አይባልም። ጊዜ ለሁሉም ነገር ጊዜ አለው። ከዛ በተጨማሪ የምንሰብከው ሞቱን ህይወቱን የምንሰብከው አንደኛው በህይወታችንም ጭምር ሲገለጽ ስለሆነ ማለት ነው። ቅድም ጎልድ እንዳለው በአፋችን ተህዋሲያ እንዳይገቡ ምራቃችን እንጥቅ እንዳይወጣ እነኚህ ነገሮችን እንጠበቃለን። እነ መቃርስም ለ60 ዓመት ያደረጉት ነገር እነኚህ ስለሆነ ማለት ነው። ስለዚህ ጥንቃቄዎች ይደረጋሉ፣ ምንም ጥርጥር የለውም። ወደ ተአምሩ ልምጣ። ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። ብሯ ለ7 ዓመት ለፍታ ሰራች። ከ7 ዓመት በኋላ እናቷ ጋር ስትመጣ እናት ተጨነቀች። ወንድሞቿ ያንን ብር እነግዳለን ብለው ከእናት ወስዶ ብሩን አባክነውባታል። የ7 ዓመት ልፋቷ ባዶ ሆኗል። ተስፋ ቆረጠችና በር ዘግታ ራሷን ልታጠፋ ስትል ቀኑ 27 ነው። ማን ነው 27? ማን ነው እለቱ? መድኃኔዓለም። አሁን መድኃኔዓለምና ይቺ የማታምን ሴት ምን ያገናኛቸዋል ካላችሁ፣ በኢትዮጵያ የገጠር ከተማ ላይ ነው የኖረችው። ጎረቤቶቿ ክርስቲያኖች ናቸው። ትምህርት ቤት የምትሄድ አብረዋት የተማሩ ልጆች የመድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤት አገልጋዮች ናቸው። በመጋቢት 27 እና በጥቅምት 27 ቀን እየተደበቀች ሰው ሳያት ከጓደኞቿ ጋር መድኃኔዓለምን ለማንገስ ትሄዳለች። ቀጥሎ ደግሞ ሶስተኛው የጥምቀት ዕለት የምን ቀን? የመድኃኔዓለምን ታቦትን ሸኝሏትና ልጆች ኢንቫይት ያደርጓል። በጣም የሚገርም እኮ ነው። ጠርተዋት ትሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር ሄደችው እቺ ልጅ ናት። እለቱን አሰበች። ማን ነው? ራሷ ምን ልትል ነበረ? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ፣ እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀንህን አስታወስኩት? ለምን አንተን እንዳስብ አደረከኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደዛው ልመጣ ነው፣ ትኬት ላኩልኝ። የሆንሽውን ነገር ንገሪን። ቤተሰቦቼ ብሬን አባከኑብኝ። የ7 ዓመት ብር? አዎ። እኛ እኮ የምንወድሽ ሰራተኛችን ነሽ፣ ብር ደሞዝ ጨምረንልሻል፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። ድጋሚ ስደት የሄደችበትም ቀን በወሩ በ27 ነው። ማነው ቀኑ? ከሞት አድኖ ተስፋ ቀጥሮላት የላካት ማን ነው? መድኃኔዓለምን ተስፋ አድርጓት ወጣቶች ሄደች አረብ ሀገር። 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል፣ በሚያባብል በቆልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁኝ ነው። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመነም። የማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሩ አላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት። ምንድን ነው የምትሉት? ሰውዬ ያስደነገጣችሁ እንዲህ ትላላችሁ እና ሰውዬው ደነገጠ። መጥቻለሁ የምትይኝ ኢትዮጵያ ነው? የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም እለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁ ይናር? ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁ ይናር? እለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ።
ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኒዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኒዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኒዓለም። መድኃኒዓለም ተአምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየሚኝ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች። ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ አጥፍታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ የሆነ ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት ሐሰት? ዋሻው እንዴ? እውነት ነው። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኒዓለም ልጆኜ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ እልል ብዬ አመስግኜህ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለቻት። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የልትሄጂ? መድኃኒዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኒዓለም ጋር። መድኃኒዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን። ይሄው ነጠላው ስት የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኒዓለም ይባላል አስፎ አካባቢ ዛ መድኃኒዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። እንደው ሲከብዳችሁ ኑና አልቅሱበት መድኃኒዓለም ምን ያቀተዋል? ሁሉ ባለቤት እያለች መድኃኒዓለም ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ። እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኒዓለም ሰምቶኛል ማለት ነው። መድኃኒዓለም የሁላችንም ጸሎት ይስማ። እንዲህ አለቻት። ያቺን ማታምነዋ ሴት ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ልጁን አምጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቀፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ ጉሮሮን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው ልጅ
ጸበሉን እኮ በኃይል እያስገባሽበት ነው እያለ እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮው። የተዘጋውን የሚከፍት መድኃኒዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። በጣም ድንቅ ተአምር ነው። እግዚአብሔር አምላካችን ለሚያምኑትም ለማያምኑትም ተአምር ያደርግላቸዋል። ክርስቲያን ለሆነውም አሕዛብ ለሆነውም ማለት ነው። ብቻ እመኑበት፣ ጠይቁት እንጂ። ከዛ በኋላ የመድኃኔዓለም ተአምር አይቶ ልብ ወደ ክርስቶስ የመጣ እሳየው። ካልሆነ ግን ዘወትር የመድኃኔዓለምን ተአምር እንዲናገር ግን ራሱ መፍቀር አለበት ብዬ አስባለሁ። የዛሬ ዝግጅት እዚህ ያላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።